አርስተ ዜና የመንግስት ከፍተኛ የሥራ ኃላፊዎች በተለያዩ ክልሎች ህዝባዊ ውይይቶችና የልማት ስራዎች ጉብኝት እያደረጉ ነው። ጠቅላይ ሚኒስትር አብይ አህመድ የመጽሐፍት ቤተኛ በሚል ያስተላለፉትን ጥሪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተግባራዊ ማድረግ ጀመረ። ኮርፖሬሽኑ ለተለያዩ የህዝብ ቤተ መጽሐፍትን አበርክቷል። በካንሰር ጨረራ ህክምና በኢትዮጵያ አራተኛ የሆነው ማዕከል በሐዋሳ ተመረቀ። የሐዋሳ ዩኒቨርሲቲ ከ1 ቢሊዮን ብር በላይ ወጪ የተደረገባቸው 5 የህክምና አገልግሎቶችን ዛሬ አስጀምሯል። ከውጭ የሮማው ሊቀ ጳጳስ አቡነ ፍራንሲስ ከፍልስጤምና እስራኤል አምባሳደሮች ጋር በጋዛ ያለው ጦርነት እንዲያበቃ በጣሊያን ጸሎት አደረጉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት የ2 ሰዓት ዜናችንን ይዘን ቀርበናል። ከዜናዎቹ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ። ከተረጂነት በመላቀቅ ብሔራዊ ክብርን ከፍ ለማድረግ ጸጋዎችን በትጋት ማልማትና ምርታማነትን ማሳደግ እንደሚገባ ተገለጸ። የሲዳማ ክልል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ አባል አቶ ደስታ ሌዳሞ ከሌሎች የብልጽግና ፓርቲ አመራሮች ጋር በመሆን ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ሀሳብ ከባህር ዳር ከተማ ነዋሪዎች ጋር ውይይት አድርገዋል። ይህን ዋጋቸው ዝርዝር አለው። የሲዳማ ክልል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ አባል አቶ ደስታ ሌዳሞ፣ የደቡብ ክልል ምክትል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ አባል አቶ ተስፋዬ ይገዙ ከሌሎች የብልጽግና ፓርቲ አመራሮች ጋር በመሆን ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ሀሳብ ከባህር ዳር ከተማ ነዋሪዎች ጋር ውይይት አድርገዋል። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በመድረኩ እንደገለጹት በአማራ ክልል አሁን ላይ የሚስተዋለውን አንጻራዊ ሰላም በማጽናትና ወደ ልማት በመዞር ከተረጂነት ለመላቀቅ በትጋት መስራት ያስፈልጋል ብለዋል። ይህንን የሰላም ተስፋ ከፍ በማድረግ ቀጣይ የሰላም ጉዟችን ማጽናት ያስፈልገናል። ይህንን የሰላም ሁኔታ የምናጠናክረው በማምረትና ልመናን በማስቆም ብሔራዊ ክብርን ከፍ በማድረግ ምንም ይሁን ምንም የሚለምን ሊከበር አይችልም። የሚሰጥ ነው የሚከበረው። የሚሰጥ ይደመጣል። ውይይቱን የመሩት የሲዳማ ክልል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ አባል አቶ ደስታ ሌዳሞ አማራ ክልል በሙሉ አቅሙ ወደ ልማት እንዲገባ አስተማማኝ ሰላምን ማስፈን ያስፈልጋል ብለዋል። የአማራ ሕዝብ ጥያቄዎች ምላሽ እንዲያገኙም ጥረት እየተደረገ ስለመሆኑ ጠቁመዋል። የአማራ ሕዝብ በተጨባጭ ምላሽ የሚፈልጋቸው ለብዙ ጊዜያት ሲያነሳቸው የነበሩ ጥያቄዎች እንዳሉት እንደ ሀገሪቷ ከፍተኛ አመራር ከነም የተሰወረ አይደለም። መንግስታችን ያውቃል፣ ለመፍታትም ጥረት እያደረገ ይገኛል። አሁንም ቢሆን የአማራ ህዝብ ጥያቄ የሌሎች ኢትዮጵያውያን ወንድሞቹ ጥያቄ ሆኖ በጋራ ጥረት በሰላማዊ መንገድ እንደሚፈታ ጥርጥር የለኝም። በመድረኩም የመነሻ ጽሑፍ ቀርቦ ውይይት ተደርጎበታል። የመድረኩ ተሳታፊዎችም ከጥገኝነት ተላቆ ራስን ችሎ ለመቆም የስራ ባህልን ማሻሻል እንደሚገባ ገልጸዋል። ልመና አሳፋሪ ነው። ከልመና የበለጠ አሳፋሪ ጉዳይ የለም እና ይህን ለማድረግ ደግሞ ከስርዓተ ትምህርቱ ጀምሮ ማህበረሰቡ የስራ ባህሉ እንዲያዳብር በስርዓተ ትምህርቱ ጀምሮ ከመጀመሪያው ከወጣቱ ጀምሮ ሊሰራ ይገባዋል። ኢትዮጵያ አገሬ ናት ብሎ ወንዙን ተሻግሮ በሚሰራበት ሰዓት አገርህ አይደለም የሚል ጠባብ አመለካከት ያላቸው ሰዎች እርምት ቢሰጣቸውና ሁሉም ሰው አቅሙን አሟጦ ሰርቶ አልምቶ አገሪቱን ከተረጂነት አስተሳሰብ ለማውጣት ብንችል የተሻለ ነው ብዬ አስባለሁ። የሲዳማ ክልል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ አባል አቶ ደስታ ሌዳሞ ያሉ ጸጋዎችን በማልማት ኢትዮጵያ ሉዓላዊነቷ የተሟላ እንዲሆን በትጋት መስራት ለነገ የማይባል ጉዳይ ነው ብለዋል። ሀገራችን ኢትዮጵያ ለዓለም ሕዝቦች ፋና ወጊ የሆነ አኩሪ የነጻነት ታሪክ ያላት ብትሆንም
በምግብ ራሳችን ባለመቻላችን በተለይ የተፈጥሮና ሰው ሰራሽ አደጋ በሚገጥመን ጊዜ ችግሩን በራስ አቅም መፍታት አቅቶን እጃችንን ለእርዳታ ስለምንዘረጋ የድህነት ምሳሌ ዝቅተኛ ግምትና ክብር የሚሰጠን ህዝቦች ሆነን ቆይተናል። በሌላ በኩል ሀገራችን ኢትዮጵያ ከራሷ ዜጎች አልፋ ለዓለም ችግረኞች መትረፍ የምትችልበት የተፈጥሮ ጸጋ የታደለች ሀገር አለች። ስለሆነም ክብረ ነክ ከሆነው ልመና ተላቀን ራሳችንን መቻል ለነገ የማይባል አንገብጋቢ ጉዳይ ነው። በሁሉም ዘርፍ ምርትና ምርታማነትን በማሳደግ ከተረጅነት ለመላቀቅ ሁሉም የበኩሉን ሊወጣ እንደሚገባም በመድረኩ ተገልጿል። በአዲስ አበባ የሀገርን ክብር ከፍ የሚያደርጉ ፕሮጀክቶች እየተገነቡ መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድር አረጋ ከበደና የግብርና ሚኒስትሩ ዶክተር ግርማ መንቴ በአዲስ አበባ የተገነቡ የተለያዩ ሜጋ ፕሮጀክቶችን ጎብኝተዋል። በከተማዋ የኑሮ ውድነትን ለማረጋጋትና የነዋሪዎችን ገቢ ለማሳደግ በሌማት ትሩፋት እንዲሁም በከተማ ግብርና የተከናወኑ ተግባራት ውጤታማ መሆናቸውን ስለመመልከታቸውም ኃላፊዎቹ ተናግረዋል። ጥላሁን ካሳ ዝርዝር አለው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የግብርና ሚኒስትሩ ዶክተር ግርማ መንቴ በአዲስ አበባ የተገነቡ የተለያዩ ሜጋ ፕሮጀክቶችን ጎብኝተዋል። በከተማዋ የምግብ ዋስትናን የሚያረጋግጡ ዘርፈ ብዙ ተግባራት እየተከናወኑ መሆናቸውንም ስለመመልከታቸውን ያነሱት አቶ አረጋ የኑሮ ውድነትን ለማረጋጋትና የነዋሪዎችን ገቢ ለማሳደግ የተሰሩ ተግባራት ውጤታማ ስለመሆናቸውም ገልጸዋል። ለከተማ ነዋሪዎች የሚቀርቡ የግብርና ምርቶችን አይተናል። ይሄ እህል አይተናል። የአትክልትና ፍራፍሬ ተመልክተናል ማለት ነው። የእንስሳት ሀብት ልማትን እየተከናወነ ያለበት ሁኔታ አይተናል። እዚህ ግቢ ላይ እንዳያችሁት ማድለብ አለ፣ የዶሮ እርባታ አለ፣ የእንቁላል ልማት አለ፣ የወተት ሀብት ልማት አለ። በጣም ከግብርና ከእንስሳት ጋር የተያያዙ ስራዎች በከፍተኛ ደረጃ የሚሰሩበት ነው። ይሄን ለማልማት በጣም ከፍተኛ የሆነ ኢንቨስትመንት የተካሄደበት ነው። ይሄ የከተማ ነዋሪዎችን የኑሮ ሁኔታ የኑሮ ጥራትም እንደዚሁም ደግሞ የኑሮ ውድነትን ከመቀነስ አኳያ ትልቅ ሚና አለው ማለት ነው። በከተማው የተገነቡ የግብርና ምርቶች የገበያ ማዕከላትና ተቋማት ለሸማቹም ለአምራቹም ከፍ ያለ ትርጉም እንዳላቸው የገለጹት ደግሞ የግብርና ሚኒስትሩ ዶክተር ግርማ መንቴ ናቸው። የገበያ ማዕከሉን ስንመለከት ግን እሱ ከአዲስ አበባም ጭምር ያልፋል። ገበያ ማዕከሉ የተገነባው ለአዲስ አበባ ከተማ ብቻ ሲሆን ጠቀሜታው ከክልሎች አምራቾች ምርታቸውን ለሸማች በቀጥታ አምጥተው የሚያቀርቡበት እና በመሀል የነበረውን በጣም የተንዛዛ የገበያ ሰንሰለት ያሳጠረና በተለይ ደግሞ አምራቾችን በጣም ተጠቃሚ ያደረገና ሸማቾች ደግሞ ምርቶችን በተመጣጣኝ ዋጋ እንዲያገኙ ያስቻለ ነው። እሱ እንግዲህ ወደፊት ጠንክረን ከሰራን እነዚህ አይነት ማዕከላት በኮንትራት ፋርሚንግ ወይም ደግሞ አምራች አስመራች ውል መሰረት ገና አርሶ አደሩ ሳይመርት ውል ተፈራርሞ በጥራት በብዛት የሚፈልጉትን አይነት ሰፕላይ እንዲያገኙ ለማድረግ መስራት ያስችላል። በከተማ የተከናወኑ ተግባራት የኑሮ ውድነቱ በነዋሪዎቹ ላይ የሚያደርሰውን ጫና ከማስቀረት ባሻገር የሀገርን ሉዓላዊነት እስከ ማስጠበቅ የሚደርስ ትርጉም እንዳላቸውም ተገልጿል። ይሄ በቤተሰብ ደረጃ በልቶ ማደር ጠጥቶ ማደርን ብቻ ሳይሆን ሀገራዊ ክብርን ጭምር የመጠበቅ ጉዳይ ነው። ምክንያቱም በእርዳታና በልመና የሚኖር ሀገርና ማህበረሰብ ሉዓላዊነት አለው ተብሎ አይቆጠርም። ምግብ በሚሰጠው እርዳታ በሚሰጠው አካል በራሱ ጉዳይ ላይ የመወሰን ችሎታውም እንዳይኖረው ያደርጋል። ምክንያቱም አንዳንድ ሀገራትም እኛም ጋር እስካሁን በመጣንበት እርዳታን መሰረት ተደርጎ የሀገሪቱን ሕጎች የኢትዮጵያን ሕዝብ በማይጠቅም መንገድ እንተገበራቸው የምንገደድባቸው ጊዜያት በጣም ከባድ ናቸው። እነዚህም በማስከበር ረገድ ትልቅ ሚና አለው። በመዲናዋ የሀገርን ክብር ከፍ የሚያደርጉ ፕሮጀክቶች እየተገነቡ ስለመሆናቸውና ለአማራ ክልል ከተሞችም ትምህርት የሚሰጡ ስለመሆናቸውም ገልጸዋል። ሀገራችንን የሚያኮራ ስራ እየተሰራ ነው ያለ በመሰረተ ልማት በብዙ የልማት ስራዎች ከፍተኛ እንቅስቃሴ እየተደረገ ነው ያለ። ይሄ ደግሞ በግብርና ልማት በከተማ ግብርና በጣም ሰፊ እንቅስቃሴ እየተደረገ ነው ያለ። ይህንን አጠናክሮ መቀጠል ያስፈልጋል። እኛም ከዚህ ትምህርት እንወስዳለን። በክልላችን ለሚገኙ ከተሞች ይህኑ ተግባር እንዲተገብሩት ማድረግ ይኖርብናል ማለት ነው።
እምቅ የተፈጥሮ ጸጋዎችን በአግባቡ አልምቶ በመጠቀምና ምርታማነትን በማሳደግ ብልጽግናን እውን ማድረግ እንደሚገባ በጠቅላይ ሚኒስትር ጽሕፈት ቤት የዴሞክራሲ ባህል ግንባታ ዘርፍ ሚኒስትር አቶ መለሰ አለሙ ተናገሩ። በጋምቤላ ክልል የተለያዩ የህብረተሰብ ክፍሎችን ያሳተፈ ህዝባዊ ምክክር መድረክ ተካሂዷል። ሚፍታህ አብዱል ቃድር ተከታትሎታል። በጋምቤላ ክልል ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ሀሳብ ህዝባዊ የምክክር መድረክ ተካሂዷል። የምክክር መድረኩ መዘጋጀቱ ከድህነትና ከኋላ ቀርነት በመላቀቅ በቤተሰብ ደረጃ ብልጽግናን ለማረጋገጥ የተጀመሩ ጥረቶችን ለማስቀጠል መሆኑም ተገልጿል። የውይይቱ ተሳታፊዎች በክልሉ እምቅ የተፈጥሮ ሀብትና ሰፊ የመልማት አቅም ቢኖርም በሚፈለገው ልክ አለመልማቱን ገልጸዋል። በክልሉ በየጊዜው የሚከሰቱ የጸጥታ ችግሮችንና የመሰረተ ልማት እጥረቶችን ጨምሮ ሊፈቱ ይገባል ያሏቸውን ዝርዝር ጉዳዮች ነዋሪዎቹ አንስተዋል። መልካም መስተዳደሩ እየጠፋ ነው። ክልላችን እንግዲህ ያፕ ሀገር ነው። ከከፍተኛ አመራሮች እጅ ለእጅ ተያይዘን ቢሆንም ወደ ስራ እንድንገባው ሁኔታን ከምኞተን ወዳለው ፈልጋለሁ። በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ሚኒስትሩ አቶ መለሰ አለሙ ከድህነት ለመላቀቅና ብልጽግናን እውን ለማድረግ የተፈጥሮ ሀብቶችን አልምቶ በአግባቡ መጠቀም እንደሚገባ ተናግረዋል። ልመናና ተረጅነት አዋራጅ ጉዳይ እንደሆነ አጀንዳ አድርጋችሁ እናንተ ተለውጣችሁ ሌላውንም ማህበረሰብ መለወጥ የሚያስችል ተግባቦት ላይ መድረስ ነው። ተፈጥሮ ሀብት አለን፣ መስራት እንችላለን። ከተጋን ከሰራን ከዚህ ክብረ ነክ ከሆነ አዋራጅ ተግባር ውስጥ ተላቀን ትውልዱን ሀገርና ሕዝብ ማላቀቅ እንችላለን የሚል መግባባት ያስፈልጋል። የንግድና ቀጠናዊ ትስስር ሚኒስትር አቶ ገብረ መስቀል ጫላ በበኩላቸው ምርታማነትን በማሳደግ የተሻለ እድገትና ለውጥ እንዲረጋገጥ ለማስቻል ሁሉም የድርሻውን ሊወጣ ይገባልም ብለዋል። እያንዳንዱ የከተማ ነዋሪም የገጠር ነዋሪም እያንዳንዱ ሰው ጓሮን የሚቆፍር ጓሮን የሚያለማ ማሳውን የሚያለማ ቀንና ማታ የሚተጋ ከሆነ መንግስት ደግሞ ይህንን የህዝቡን ልፋት ከላይ ወደ ታች እያየ ዝም ሊል ስለማይችል ከህዝቡ ጋር ሆኖ ያሉትን የመልካም አስተዳደር ችግሮችን ለቅሞ ይዞ ይፈታል ማለት ነው። በጋምቤላ ክልል ሲካሄድ የነበረው ህዝባዊ የምክክር መድረክ ከድህነት ለመውጣት በሚያስችሉ ጉዳዮችና የክልሉ ነዋሪዎች ባነሱት የሰላም የልማትና የመልካም አስተዳደር ችግሮች ላይ ሰፊ ውይይት በማድረግ በሰላም ተጠናቋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜናዎቻችንን እየተከታተላችሁ ትገኛላችሁ። በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ ህዝባዊ ውይይቶችን የተመለከቱ ዜናዎቻችን ይቀጥላሉ። አሁንም አብራችሁን ሁኑ።
ከንክኪ ነፃ በተሻለ ፍጥነት ክፍያ እንዲሁም ወጪ የሚፈጽሙበት አዲስ አገልግሎት እጅ ላይ በሚደረግ አማራጭ ቀርቦሎታል። ሲቢኢ ፔይ ባንክ ይበልጥ የተሻለውን አማራጭ ይቀላቀሉ። ውሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የልማት ሐሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። የጥበበኞች ብዕር ከወረቀቱ ሲያርፍ እጃውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቾች። በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች። ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች። ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለም አትመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች። ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። ተመልካቾቻችን ዜናችን አሁንም ይቀጥላል። ከአፍታ ቆይታ በኋላ ስንመለስ የምንነግራችሁ ደግሞ ቻይናውያን የትዳር ጓደኛ ፍለጋ አልሳካ ቢላቸው የመጨረሻው አማራጫቸው ወደ ገበያ ማቅናት ነው። በዛሬው የድንቃ ድንቅ ዘገባችን የትዳር አጋር ስለሚሸመትባቸው የቻይና ገበያዎች የምንላችሁ ይኖራል። ጠብቁን። የፌዴራል መንግስት ባለስልጣናትና ከፍተኛ ኃላፊዎች በቢሾፍቱ ከተማ እየተከናወኑ የሚገኙ የልማት ስራዎችን ጎበኙ። በጉብኝቱ ላይ በስራና ክህሎት ሚኒስትሯ ሙፈሪያት ካሚል የሚመራ የመንግስት ኃላፊዎች ቡድን ተሳትፏል። በቢሾፍቱ ከተማ ከተጎበኙ የልማት ስራዎች ውስጥ ቴክኖሎጂን በመጠቀም የሚሰሩ የዶሮና ከብት እርባታ፣ የሌማት ትሩፋት ስራዎችና ለበርካታ ወጣቶች የስራ ዕድል የሚፈጥሩ የሼዶች ዘመናዊ ህንፃ ግንባታ ይገኙበታል። ስራዎቹ ከከተማዋ አልፎ ለሀገር የሚኖራቸው ፋይዳ ከፍተኛ በመሆኑ የሚገጥማቸውን ችግሮች በዘላቂነት ለመፍታት እየተሰራ መሆኑን ነው የስራና ክህሎት ሚኒስትሯ ሙፈሪያት ካሚል የገለጹት። ቢሾፍቱ ላይ በጣም ትልቅ ስራ በሌማት ትሩፋት እየተሰራ እንደሆነ አይተናል። አጠቃላይ የግብርና ልማት ዘርፉ ከራሱ አልፎ ከከተማው ፍላጎት አልፎ ወደ ሌሎች ከተሞችም የሚሄድ ለምሳሌ የዶሮ ልማት ስራን ካየን በመረጃ እንደተገለጸልን ከሆነ በአንድ ጊዜ ከ6 ሚሊዮን በላይ ጫጩት ማከፋፈል የሚችሉበትን አቅም መፍጠራቸውን አስተውለናል። መሰረታዊ ማነቆ የሚባሉ ከስራ እድል ፈጠራ አኳያ የመስሪያ የመሸጫ የሚባሉ ቦታዎች ናቸው። እነዚህን ማነቆች ለመፍታት ጥራት ያላቸው ደረጃቸውን የጠበቁ የሼድ ግንባታ ተግባራት እየተከናወኑ እንዳሉ በ3 ክፍለ ከተሞች አሉ። በ3ቱም ክፍለ ከተሞች እነዚህ ስራዎች ደረጃቸውን ጠብቀው እየተከናወኑ እንደሆነ አይተናል። የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ በበኩላቸው በከተማዋ መሰረተ ልማትን በማሟላት የቱሪዝም ዘርፉን ብሎም ኢኮኖሚውን ለማነቃቃት እየተሰራ ሲሆን ለዚህም የተጀመረው የኮሪደር ልማት ትልቅ አስተዋጽኦ ያበረክታል ብለዋል። ከአዲስ አበባ በተሞክሮ እንዳገኘ ነው መንገዶችን መርጠናል። ለዚህ ለኮሪደር ልማት ወደ 8 የሚሆኑ መንገዶችን መርጠናል። እነኚህ 8 የሚሆኑ መንገዶች ይህንን በነበረው መንገድ ላይ የሳይክሉንም የእግረኛ መንገዱንም የዩቲሊቲ ወይም ደግሞ የመሰረተ ልማት እንትን አንድ ላይ በፓኬጅ አብረው የሚጠቀምበትን ለመስራት ወደ 80.2 ኪሎ ሜትር የሚርቅ 8 መንገድ መርጠን እየሰራን እንገኛለን ማለት ነው። አሁን የጀማመርናቸው የመሰረተ ልማቶች ሲያልቁ በተለይም ይቺን ከተማ አንድ ደረጃ ከፍ የሚያደርጋት ለቱሪስት መዳረሻ እንድትሆን የሚረዳት በተለይም ደግሞ የትራፊክ ፍሰቱ ትልቅ ችግር ስለነበረ ይህንን የትራፊክ ፍሰቱን የሚቀርፍ ነው የሚሆነው ማለት ነው።
ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ ያሬድ የሙዚቃ ትምህርት ቤት በፕሮፌሰር አሸናፊ ከበደ ስም የተሰየመውን የጥበብ ማዕከል ወይንም ፐርፎርሚንግ አርት ማዕከል መርቀው ከፈቱ። ጠቅላይ ሚኒስትሩ ጥበብ ትውልድና ሀገርን የማንቃትና የማትጋት አቅም ስላለው ልንጠቀምበት ይገባል ብለዋል። ተመልካቾቻችን ይህን ዜና በዝርዝር እንመለስበታለን። በሐረሪ ክልል በውስን አቅም ሀብት ለመፍጠር እየተደረገ የሚገኘው ጥረት አበረታች መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች በሐረሪ ክልል በገጠርና በከተማ እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ጎብኝተዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ በክልሉ በውስን መሬት ላይ የሚከናወነው የግብርና ስራና የልማት ትሩፋት መርሃ ግብር ለበርካቶች የስራ እድልን የፈጠረ ነው ብለዋል። በዶሮ በከብት እርባታና በንብ ማነብ ስራ ላይ የተሰማሩ ዜጎች የምግብ ዋስትናቸውን ከማረጋገጥ ባለፈ ገበያውን በማረጋጋት ሂደት ውስጥ የበኩላቸውን እየተወጡ እንደሚገኙ ለመመልከት ስለመቻላቸውም አንስተዋል። ትልቁ ነገር እንግዲህ ራስን በምግብ ለመቻል ከሚሰሩ የጓሮ አትክልቶች በተጨማሪ የተመጣጠነ ምግብ ማግኘት በራሱ ደግሞ ትልቅ ለእድገትም ወሳኝ የሆነ እንደሆነ እናውቃለንና በወተት ልማት ላይ ተደራጅተው የሚሰሩትንም እንደዚሁ ማየት ያለው በቀን የሚያገኟቸው ገቢም እየጨመረ እንደሆነ በትንሽ ከብቶች ጀምረው በብዙ ትርፋማ እንደሆኑና የከብቶቻቸውን ብዛትም ማሳደግ እንደቻሉ አይቻለሁ። ስለዚህ ትንሽ የሚባል ስራ የለም። በትንሹ ተጀምሮ ግን ትልቅ ውጤት ማምጣት እንደሚቻል ተምሳሌት የሆኑ ስራዎች ናቸው። የጋምቤላ ክልል ምክትል ርዕሰ መስተዳድር ታንኳይ ጆክ በበኩላቸው በክልሉ እየተከናወኑ የሚገኙ የልማት ስራዎች የኢትዮጵያን ከተረጅነት ለማላቀቅ ያላቸው ፋይዳ የጎላ ስለመሆኑ አብራርተዋል። ባዶ መሬቶቹ ጦም ማደር የለበትም የሚለው ግንዛቤ ወስዶ ግብርና ቢሮ እና ከወረዳ ግብርና ጋር ትልቅ ስራ እየሰራበት ሁኔታ አይተናል። ከኑሮ ውድነት ጋር የተያዘ ነገር ኑሮ ለመቀነስ የገበያ ትስስርን ጭምር እነዚህ ምርቶች አምርቶ ለቅዳሜ ለእሁድ ገበያ የማቅረብ ሁኔታ የቻለበት ሁኔታ አለ። አጠቃላይ ያየንበት ስራዎቹም ጅምር ስራዎቹም አገራችንን ከለመና ከተረጅነት የሚላቀቅ ስራዎቹም ተጀምሯል የሚል ሀሳብ አለ። ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ የህዝባዊ መድረክ ተካሂዷል። መድረኩን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ፣ የአፋር ክልል ምክትል ርዕሰ መስተዳድር አቶ አሌማ አቡበከርና የደቡብ ኢትዮጵያ ክልል ረዳት የመንግስት ተጠሪ አቶ ዮሐንስ በየነ መርተውታል። በአካባቢው የሚገኙ የተፈጥሮ ጸጋዎችን በአግባቡ በመጠቀም ምርትና ምርታማነትን በማሳደግ ከተረጅነት ለመላ ቀቅ በሚያስችሉ ጉዳዮች ከህብረተሰቡ ጋር መወያየት የመድረኩ ዓላማ እንደሆነ ተገልጿል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የኦሮሚያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ የተሰጡንን የተፈጥሮ ጸጋዎች በመጠቀም ለራሳችንና ለሀገራችን ክብር በመስራት ከተረጅነት ለመላቀቅ ልንሰራ ይገባል ብለዋል። ከዝቅተኛ ግምት ከሚሰጥበት የሌላው ተጽዕኖ እና ፍላጎት ማሳረፊያ የሚሆንበት እንዳንሆን ኢትዮጵያ የምንወድ ከሆነ ራሳችንና ህዝባችን ክብር ካለና የምንወድ ከሆነ ፈጣሪና ተፈጥሮ የሰጠንን ጸጋ በላባችን ደክመን ጥረን ግረን ከተረጂነት በአጭር ጊዜ ተላቀን እኛም ሌሎችን የምንረዳ መሆን አለበት ማለት ነው። ሪፖርተራችን ትዕግስቱ ቡቼ እንደዘገበው የአፋር ክልል ምክትል ርዕሰ መስተዳድር አቶ ኤሌማ አቡበከር ህብረተሰቡ ከተረጅነት በመላቀቅ ራሱን ለመቻል ያለውን አቋም አቀናጅተን በመምራት በአጭር ጊዜ ውስጥ ውጤት እናስመዘግባለን ብለዋል። እኛ ሀብት አለን፣ መስራት እንችላለን፣ እንዳንሰራ እያደረገን ያለው የአስተሳሰብ ጉዳይ ነው ሲባል ነው የነበሩ። ሀብቶቻችን እያቀናጅን በቤተሰብ ደረጃ ደግሞ እነሱ ያላቸውን ሀብት እያቀናጁ የጋራ ሀብታችን እያቀናጀን የመንግስትንም ፕሮግራሞችም ጭምር በአንድ ላይ አቀናጅተን በአጭር ጊዜ ውስጥ ትልቅ ለውጥ ማምጣት እንችላለን።
በካንሰር ጨረራ ሕክምና በኢትዮጵያ አራተኛ የሆነው ማዕከል በሐዋሳ ተመረቀ። የሐዋሳ ዩኒቨርሲቲ ከ1 ቢሊዮን ብር በላይ ወጪ የተደረገባቸው የካንሰር ሕክምና ማዕከልን ጨምሮ 5 የሕክምና አገልግሎቶችን ዛሬ አስጀምሯል። ሚካኤል ገዙ ተጨማሪ አለው። የሐዋሳ ዩኒቨርሲቲ ከመደበኛው የመማር ማስተማር ስራው ጎን ለጎን ችግር ፈቺ የሆኑ የማህበረሰብ አገልግሎት ስራዎችን እያከናወነ ይገኛል። የሲዳማ ክልል ምክትል ርዕሰ መስተዳድር በየነ በራሳና የኢፌዴሪ ጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በተገኙበት የካንሰር ጨረራ ሕክምና ማዕከል የፎረንሲክና የስነ ምረዛ ክትትልን ጨምሮ ከ1 ቢሊዮን ብር በላይ ወጪ የተደረገባቸው 5 የጤና አገልግሎቶችን አስጀምሯል። አዳዲስ አገልግሎቶችን በማስፋፋት በዛሬው ቀን 5 አገልግሎቶችን አንደኛ የካንሰር ሕክምና ማዕከል የጨረር ሕክምናን ጨምሮ የፎረንሲክና ስነ ምረዛ አገልግሎት፣ የሞዴል መድኃኒት ቤት፣ የጨቅላ ህጻናት ሕክምና ልቀት ማዕከልና የስነ አእምሮ ሕክምና አገልግሎት በማስመረቅ ላይ ይገኛል። የካንሰር ጨረራ ሕክምና ማዕከሉ ከጅማ ሐረርና አዲስ አበባ በመቀጠል በሀገሪቱ አራተኛው ነው። መንግስት ተላላፊ ያልሆኑ በሽታዎችን አስቀድሞ መከላከልና አክሞ የማዳን የፖሊሲ አቅጣጫ አስቀምጦ እየሰራ እንደሚገኝም ተገልጿል። በሀገራችን ባለፉት ዓመታት በአኗኗር ሁኔታ የተለያዩ የበሽታ ስርጭቶች እየታዩ ይገኛሉ። ከዚህ በፊት ተላላፊ የነበሩ በሽታዎች በአሁኑ ሰዓት በአብዛኛው ማህበረሰባችን እያጠቁ ያሉት ተላላፊ ያልሆኑት ናቸው። ጥናቶች እንደሚያሳዩት 52% የሚሆን ሞት እየተከሰተ ያለው ተላላፊ ባልሆኑ በሽታዎችና ኢንጁሪስ ወይም ደግሞ የትራፊክ አደጋዎች ናቸው። ቅርብ ሆስፒታሎቻችን ላይ እየተደረገ ባለው ጥናት ከ80% በላይ የሚሆኑ ዜጎች በሆስፒታሎች ውስጥ የአስተኝቶ ሕክምና እያገኙ ያሉት ተላላፊ ባልሆኑ በሽታዎች ናቸው። ስለዚህ ፖሊሲያችን መቀየሩ በጣም አግባብ ነው። ዛሬ እያስመረቀን ያለነው ማዕከል ለዚህ ሁነኛ መፍትሄ ይሆናል ብለን እናስባለን። ዩኒቨርሲቲው ተላላፊ ያልሆኑ ነገር ግን በከፍተኛ ሁኔታ እየጨመሩ በመጡ እንደ ካንሰር፣ ስኳርና ሌሎች በሽታዎች ላይ የተሻለ ሕክምና ለህብረተሰቡ በቅርበት እየሰጠ እንደሚገኝ ተጠቁሟል። ዩኒቨርሲቲያችን የጤና ባለሙያዎችን ከማፍራት ባሻገር ከፍተኛ የሕክምና አገልግሎት ፈላጊ ታካሚዎች ከሲዳማ፣ ከምዕራብ አርሲ፣ ከባሌ፣ ከጌዳኦ፣ ከቡርጂ፣ ከቦረና፣ ከምዕራብ ሶማሌ ክልል እንዲሁም ከደቡብና ደቡብ ማዕከላዊ ኢትዮጵያ አጎራባች ዞኖች በአጠቃላይ ከ20 ሚሊዮን በላይ ለሆኑ ህብረተሰብ አገልግሎት የሚሰጥ በደቡብ ኢትዮጵያ ቀዳሚ ስፍራ ይዞ እየሰራ ያለ የሕክምና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነው። የካንሰር ጨረራ ሕክምናው መጀመርም ዜጎች በተሻለ ሕክምና ፍለጋ ምክንያት የሚገጥሟቸውን እንግልትና ወጪ የሚቀንስ ይሆናል። በሲዳማ ክልልም የጤና አገልግሎቱን ለማሻሻል የተለያዩ መርሃ ግብሮች ተቀርጸው እየተተገበሩ እንደሚገኝ ተነስቷል። መንግስት አቅዶ እየሰራ ካላቸው አገልግሎቶች አንዱ እና ትልቁ የህዝቡን ጤና ሊያሻሽሉ የሚችሉ የተለያዩ ፕሮግራሞችን ቀርጾ ተግባራዊ እያደረገ ይገኛል። በክልላችን ደረጃም የጤና ዘርፉን ለማሻሻል የተለያዩ ፕሮግራሞችን ቀርጸን እንቅስቃሴ በማድረግ ላይ እንገኛለን። ማዕከሉ ከመላ ሀገሪቱ በሪፈር የሚመጡ የካንሰር ታማሚዎችን ተቀብሎ ሕክምና እንደሚሰጥ ተገልጿል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ። የምሽቱን አበይት ጉዳዮቻችን ደግሞ መለስ ብዬ ላስታውሳችሁ ተመልካቾች። ጠቅላይ ሚኒስትር አብይ አህመድ የመጻሕፍት ቤተኛ በሚል ያስተላለፉትን ጥሪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተግባራዊ ማድረግ ጀመረ። ኮርፖሬሽኑ ለተለያዩ የሕዝብ ቤተ መጻሕፍትን አበርክቷል። የመንግስት ከፍተኛ የስራ ኃላፊዎች በተለያዩ ክልሎች ህዝባዊ ውይይቶችና የልማት ስራዎች ጉብኝት እያደረጉ ነው። በካንሰር ጨረራ ሕክምና በኢትዮጵያ አራተኛ የሆነው ማዕከል በሐዋሳ ተመረቀ። የሐዋሳ ዩኒቨርሲቲ ከ1 ቢሊዮን ብር በላይ ወጪ የተደረገባቸው 5 የሕክምና አገልግሎቶችን ዛሬ አስጀምሯል።
ከውጭ የሮማው ሊቀ ጳጳስ አቡነ ፍራንሲስ ከፍልስጤምና እስራኤል አምባሳደሮች ጋር በጋዛ ያለው ጦርነት እንዲያበቃ በጣሊያን ጸሎት አደረጉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን በተለያዩ የኢትዮጵያ አካባቢዎች እየተካሄዱ ስለሚገኙ ህዝባዊ ውይይቶች ያዝናቸው ዜናዎቻችንን እንመለስባቸዋለን። አሁን ቀደም ብዬ በኋላ ላይ ልንመለስበት ነው ወዳልኳችሁ ጉዳይ ነው የምናመራው። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት በፕሮፌሰር አሸናፊ ከበደ ስም የተሰየመውን የጥበብ ማዕከል ወይም ፐርፎርሚንግ አርት ማዕከል መርቀው ከፈቱ። ጠቅላይ ሚኒስትሩ ጥበብ ትውልድና ሀገርን የማንቃትና የማትጋት አቅም ስላለው ልንጠቀምበት ይገባል ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ተመስገን ሽፈራው በቀጥታ መስመራችን ላይ ነው የሚገኘው። ተመስገን እንደምን አምሽተሃል? ዛሬ የተመረቀው የጥበብ ማዕከል በተለይ ደግሞ ለአዲስ አበባ የጥበባዊ እንቅስቃሴ ምን ፋይዳ አለው በሚል ሀሳብ ተነሳበት። አመሰግናለሁኝ ማህሌት። እንግዲህ አንቺም በመግቢያሽ እንደጠቀስሽው ዛሬ በአዲስ አበባ ዩኒቨርሲቲ በቅዱስ ያሬድ የሙዚቃ ትምህርት ቤት ጠቅላይ ሚኒስትር አብይ አህመድ ተገኝተው ያስመረቁት በፕሮፌሰር አሸናፊ ከበደ ስም የተሰየመውን የጥበብ ማዕከል ወይም ፐርፎርሚንግ አርት ማዕከል ነው። ይህ የጥበብ ማዕከል ግንባታው ከተጀመረ ረጅም ጊዜያትን አስቆጥሯል። የአዲስ አበባ ዩኒቨርሲቲ ቻንስለር ፕሮፌሰር ብርሃኑ ነጋ ሲገልጹት እንደነበረው ከ9 ዓመታት በላይ ግንባታ የፈጀ ነው። ይህ የፐርፎርሚንግ አርት ማዕከል አሁን በተያዘው ስራዎችን በፍጥነት የመጨረስ ስትራቴጂ ይህ የጥበብ ማዕከል ለዛሬ ምርቃት ደርሷል የሚል ነገር አንስተዋል። እንግዲህ ፕሮፌሰር አሸናፊ በተለይ በኢትዮጵያ ሙዚቃ ውስጥ የመጀመሪያው ብሔራዊ ሙዚቃ አቀናባሪ ተብለው በንጉሠ ነገሥት አፄ ኃይለ ሥላሴ እውቅና የተሰጣቸው ሰው እንደነበሩ ይታወሳል። ባለዋሽንቱ እረኛና ሌሎች ስራዎችን ቀደም ብለው በሸክላ ያሳተሙ ያንን ደግሞ ገቢውን በወቅቱ ለነበረው በአፄ ኃይለ ሥላሴ በሳቸው ስም ለተቋቋመው የበጎ አድራጎት ማዕከል የሰጡ ሰው እንደሆኑ ይታወቃሉ። ይህ የያሬድ የሙዚቃ ትምህርት ቤትም እንዲቋቋም ትልቁን አስተዋጽኦ የተጫወቱ ሰው ናቸው። ከንጉሠ ነገሥቱ ጋር በመነጋገር በዚህ የጥበብ ትምህርት ቤት ወይም በቅዱስ ያሬድ የሙዚቃ ትምህርት ቤት ውስጥ ደግሞ የመጀመሪያው ዳይሬክተር በመሆንም አገልግሏል። በእርግጥ በወቅቱ እርሳቸው ብቻ ኢትዮጵያዊ የሙዚቃ መምህርም ነበሩ በዚህ የሙዚቃ ትምህርት ቤት። ዛሬ የተመረቀው ይህ የጥበብ ማዕከልም ለእሳቸው መታሰቢያ እንዲሆን በእርሳቸው ስም ተሰይሟል ማለት ነው። ማዕከሉን መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ የተለያዩ መልእክቶችን አስተላልፈዋል። በዋናነት ጥበብ ትላንትናን ዛሬንና ነገን የማስተሳሰር አቅም እንዳለው ነው ጠቅላይ ሚኒስትሩ በሰፊው እየተናገሩት። ኢትዮጵያ ትላንትናዋ ብዙ ነው፣ ትላንትና ያላት ሀገር ናት። እንዲሁም ደግሞ የዛሬ ተስፋዎችም ያሏት ለነገ ደግሞ የሚሆኑ ራዕዮች ወይም ፊውቸር ያላት ሀገር እንደሆነች ጠቅላይ ሚኒስትሩ አንስተዋል። ነገር ግን በዚህ ሂደት ውስጥ ያለው ችግር ትላንትናን ዛሬንና ነገን የማስተሳሰር ወይም ደግሞ ድልድይ የመገንባቱ ስራ ችግሮች ነበሩበት የሚል ሀሳብ አንስተዋል። ይህንን ለመቅረፍ ደግሞ አሁን በጥበብ ማዕከሉ በተሰራው በነገራችን ላይ ግርማ ይፍራሸዋ ነው የዚህ አሁን የጥበብ ማዕከሉ ዳይሬክተር ሆኖ የሚሰራው። እሱ ደግሞ ታዋቂ ሙዚቀኛ፣ ታዋቂ አቀናባሪ፣ ታዋቂ ፒያኒስት እንደሆነ ይታወቃልና ትላንትናችንን በፕሮፌሰር አሸናፊ ዛሬያችንን ደግሞ አሁን ባለው የሙዚቃ ትምህርት ቤቱ ዳይሬክተር ልክ ማስተሳሰርና መስፋት ይህን ደግሞ በሁሉም ተቋሞቻችን ማስፋት ይጠበቅብናል የሚል ሀሳብ አንስቷል። እንግዲህ ትላንትናን ከዛሬ እንደውም እርሳቸው ባነሱት ሀሳብ በአንድ አይኑ ወደኋላ የሚመለከት ሀገር የማደግ ተስፋ አለው፣ ሙሉ ለሙሉ ግን ትላንትናውን የሚያይ ሀገር እውር ነው የሚል ሀሳብ አንስተዋልና
ትላንትና እንዳለው ሀገር ዛሬ ላይ እጃችን ላይ እንዳለው ተስፋና ነገን ለልጆቻችን መስራት እንደምንፈልጋት ሀገር ሶስቱንም ነገሮች አቀናጅተን መስራት ይጠበቅብናል። ይህንን ለማድረግ ደግሞ ጥበብ ትልቅ ተስፋ አለው። ይህ የተሰራው ማዕከል ጥበበኞችን በማሰባሰብ ህዝብን እንዲያነቁ ትውልድ እንዲነቃና ለተሻለ ነገር እንዲሆን መስራት ይጠበቅብናል የሚል ሀሳብ አንስተዋል። በመንግስት ደረጃ የተለያዩ ኢኒሼቲቮች ከተማዋን ለማሳመር የቱሪዝም ሀብቶችን እና የቱሪዝም ተጠቃሚነትን ለማሳደግ እየተሰራ ነው። ነገር ግን ህዝቡ ካልነቃ ሀብቱን ካልጠበቀና በሚሰራው ስራ ሁሉ ካልተሳተፈ እነዚህ ነገሮች በሚታሰበው ልክ ሀገርን ለመቀየር ከውጭም ደግሞ ጎብኚዎችን ለማምጣትና ቱሪስቶችን ለመሳብ እንቅፋት ይሆናሉ የሚል ሀሳብ አንስተዋል ጠቅላይ ሚኒስትሩ። ስለዚህ በሚፈለገው ልክ አሁን እየተሰራው ባለው ልክም ቱሪስቶችንም ለመሳብ የሚገኘውንም ጥቅም ለማሳደግ ጥበብ ትልቅ ሚና አላት። ህዝብን በማንቃት ህዝብን በማስተሳሰር ህዝብን በማነሳሳት ይህንን ለመወጣት ደግሞ ይሄ ማዕከል ትልቅ ስራ ይሰራል ብለን እንጠብቃለን ብለዋል። እንግዲህ ለማዕከሉ ዳይሬክተር ሆኖ ለሚሰሩትም ትልቅ አደራ እዚህ ተቋም ውስጥ ላሉትም ትልቅ አደራ አስተላልፈዋል ጠቅላይ ሚኒስትር አብይ። በዋናነት ህዝብን የሚያነቁ ለነገ ለተሻለ ተስፋ የሚያስተሳስሩ ያደጉ ሀገራት ትልልቅ ሀገራት ላይ የሚታዩ ስራዎችን ኢትዮጵያ የቱሪዝም መዳረሻ ብዙ ሀብቶች አሏት። ከሌሎች ሀገራትና ካደጉ ሀገራት ደግሞ የሚለያት በርካታ ባህል ያለው ህዝብ በርካታ ባህል ያለው ሀገር ስለሆነ ይህንን ባህሉን አውጥቶ እንዲሸጥ ይህንን የቱሪዝም መስህቡን አውጥቶ እንዲያሳይ ጥበብ ትልቅ ሚና ስለሚኖራት በዚህ ውስጥ ሚናቸውን እንዲወጡ ጠቅላይ ሚኒስትሩ ጥሪ አስተላልፈዋል ማለት ነው። የተለያዩ የስራ ኃላፊዎች፣ ሚኒስትሮች እንዲሁም ደግሞ የጥበብ ሰዎች በዚህ የጥበብ ማዕከል ምረቃት ላይ ተገኝተዋል። ማህሌት አመሰግናለሁ። ተመስገን መልካም ምሽት ይሆንልህ። ተመልካቾቻችን ዜናዎቻችን ይቀጥላሉ። በእርዳታ ስም የሀገርን ሰላም የሚበጠብጡ አካላት ስላሉ በራስ አቅም ሰርቶ ከተረጅነት መውጣት እንደሚገባ የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። ከተረጅነት መውጣት ላይ ትኩረቱን አድርጎ የተመከረበት የህዝባዊ ውይይት በደሴ ከተማ ተካሂዷል። ይመራደም ተከታትሎታል። በወሎዋ መናገሻ ደሴ ከተማ የተካሄደው የህዝባዊ ውይይት ከከተማ አመራሩ ባሻገር በሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪና የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ የተመራ ነው። ከተለያዩ የህብረተሰብ ክፍሎች የተውጣጡ ነዋሪዎች የተሳተፉበት ህዝባዊ ውይይቱ ከተረጅነት በመውጣት ራስን የመቻል መንገድ ላይ ዋነኛ ትኩረቱን አድርጓል። ተሳታፊዎችም ድህነት የወለደው ተረጅነት የዜጎችንና የሀገርን ክብር ዝቅ የሚያደርግ በመሆኑ ለመፍትሄው መንግስትና ህዝብ በአንድነት መስራት አለበት ብለዋል። ኢትዮጵያ እኮ ሀብታም ናት። ወርቅ አላት፣ ማዕድን አላት፣ ነዳጅ አላት፣ ወንዝ አላት፣ መሬት አላት። ስለዚህ ይሄ ስለሆነ እኛ ተተረጅነት አንድ ኢትዮጵያ እንወጣለን። ለማኝነት፣ ተረጅነት፣ ስንፍና እነዚህ ሁሉ ችግሮች በስንፍና እንደመጣ ተረድተን ከስንፍና ወደ ታታሪነት ወደ ልማታዊነት ልንገባ ይገባናል። መስራት ያስከብራል። በሀገራችን ላይ እንደምትመለከቱት አንድ ሰው በስራ ላይ የሚውል ከሆነ በውስጡ ያለው ቤተሰብ ብዙ ስራ ፈትል ስራ አለብን። ስራ ማስለመድ አለብን። ከሌሎች አካባቢ ስራ መልመድና ስራ ማስለመድ አለብን። ሰርተን እንለወጣለን። መሪዎቻችን በስራ ላይ ከተነሳሳችሁ ያደሩ መሬቶች የሚታረሱ ከሆነ በስራ ላይ የሚውሉ ከሆነ ልጆቻችንን ሁላችንም ወደ ስራ የምናሰማራቸው ሆኖ ከተገኘ ኢንሻአላህ በቅርብ ጊዜ እንለወጣለን። የደሴ ህዝብ በሰከነ መንገድ ነገሮችን በመመርመር ቅድሚያ ሰላሙን እያስጠበቀ የልማት ተሳትፎውን እያረጋገጠ ነው ያሉት የከተማዋ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ በዘላቂነት ግን ድህነትንና ስንፍናን በመጠየፍ ይበልጥ መሰራት እንዳለበት ገልጸዋል። በድህነት ላይ መጀመሪያ ጥላቻ በውስጣችን ላይ እንፍጠር። እስኪ ጥላቻ በድህነት ላይ እንፍጠር። ስንፍናን እንጥላት። ስንቶቻችንን ከ6 ሰዓት በኋላ ወይም ከ7 ሰዓት በኋላ ስራ አቁመን ሌላ ማሳነፊያ ቦታዎች ላይ ለሞራል ስም ማሳነፊያ ብዬ ለለፈው እስኪ ለዛሬ ማሳነፊያ ብዬ ማለት ማሳነፊያ ቦታዎች ላይ ሄደን ቁጭ ብለን የምናመሸው ይሄ በደለብረትሊ ከትውልድ ወደ ትውልድ ሆን ተብሎ እየተገነባ የመጣ እኛ አንችልም የሚል እየተገነባ የመጣ አስተሳሰብ እናስወግደው። እንዴት ነው የማንችለው? እኛ ውሃ እያለን
መሬት እያለን የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ በበኩላቸው ለውጥና ልማት የሚረጋገጠው መንግስትና ህዝብ በትስስር ሲሰሩ ነው ብለዋል። የልማት ለውጥ እድገት የሚመጣው መንግስትና ህዝብ ልብ ለልብ ሆነዋል ወይ? የዛኔ ልብ ለልብ ከተኮነ ማይፈታ ችግር የለም። መንግስት ወደ ሌላ ህዝብ ወደ ሌላ አቅጣጫ ከሆነ ነው የሚፈትነው። እዚህ ያለውን አጠቃላይ ሁኔታ ስናይ በጣም ተስፋ የሚሰጥ በጣም አቅም ይሆን ጥሩ ስራ እንዳለ እንደ እንግዳ እንደው ታዝበናል። በጣም ጥሩ ነገር ነው ያለው። ያንን ማጠናከር ይፈልጋል። ተረጅነትን አስቀርቶ ራስን መቻል ለዘላቂ ሰላም ወሳኝ ሚና አለው ያሉት የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ የብልጽግና ፓርቲም ይሁን መንግስት ተረጅነትን ወደ ትውልድ ማሸጋገር የለብንም በማለት አቋም ተይዞ እየተሰራ ነው ብለዋል። ተረጅነትን እናስቆም ስንል ለዘላቂ ሰላማችንም ለዲፕሎማሲ ስራችንም በጣም ወሳኝ ነው። አንዳንድ ጊዜ ተላላኪዎችን ኢትዮጵያ ውስጥ ያሉ ጸረ ሰላም ኃይሎችን በእርዳታ ስም በኤድ ስም እየገቡ ሀገራችን ሰላም እንዳትሆን የሚያደርጉ አሉ በርካታ አካላት። ስለዚህ እርዳታ ላይ ተረጅነት ላይ አቋም ስንወስድ አሁን እኛ ስለምናወራው ሰላም አስፈላጊ ነው፣ ያለ ሰላም ልማት አይኖርም ስንል ተረጅነትንም በዛ ደረጃ አያስፈልግም ብለን አቋም መውሰድ አለብን። ከእርዳታ ጋር የሚመጣ አድርግ አታድርግና የተላላኪዎች ሚና ሀገራችንን ሰላም እያሳጣት ያለ ምልክቶቹ ስላሉ ማለት ነው። የራስ ሀብትን ተጠቅሞ በራስ አቅም ሰርቶ መቀየርን ባህል ማድረግ ላይ የተመከረበት የደሴ ህዝባዊ ውይይት ከተረጅነት ወደ ምርታማነት ለተሟላ ሉዓላዊ ሀገርነት በሚል መሪ ሀሳብ ነው የተካሄደው። ጠቅላይ ሚኒስትር አብይ አህመድ የመጽሐፍት ቤተኛ በሚል ያስተላለፉትን ጥሪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተግባራዊ ማድረግ ጀመረ። ኮርፖሬሽኑ ለደሴ ከተማ የህዝብ ቤተ መጽሐፍት 500 የተለያዩ መጽሐፍትን አበርክቷል። ተቋሙ የንባብ ባህል እንዲያድግ እያደረገ ያለው ስራ የሚያስመሰግን ነው ያሉት የደሴ ከተማ ከንቲባ ሳሙኤል ሞላልኝ የተደረገው ድጋፍም የክረምት ንባብን ለማበረታታት የሚያግዝ ነው ብለዋል። ይመራደም ተጨማሪ አለው። ላለፉት 100 ቀናት ኤፍኤም አዲስ 97.1 24ኛ ዓመት ምክንያትን በማድረግ የንባብ ዘመቻን ሲያካሄድ የቆየው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ አሁን ላይ ደግሞ ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን የመጽሐፍ ቤተኛ ጥሪ ተቀብሎ ተቀላቅሏል። ኢቢሲ ታዲያ ለደሴ ከተማ የህዝብ ቤተ መጽሐፍት 500 የተለያዩ መጽሐፍትን በስጦታ በማበርከት የጥሪውን አንዱ አካል አከናውኗል። የመጽሐፍ ስጦታውን ያበረከቱት የኢቢሲ ምክትል ዋና ስራ አስፈጻሚ አብዱራህማን ሮቤ ተቋሙ የንባብ ባህል እንዲጎለብት የበኩሉን ድርሻ እየተወጣ ነው ብለዋል። መጪው ክረምት ነው። በክረምት ወራት ደግሞ ወጣቶች በእረፍት ላይ የሚቆዩበት ጊዜ ነው። ወጣቶቹ በእረፍት የሚቆዩበት ጊዜ የንባብ ባህላቸውን እያሳደጉ የተለያዩ የበጎ አድራጎት ስራ ላይ እንዲሰማሩ ጥሪ አቅርቦ ነበር። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህንን ጥሪ ተቀብሎ በሚቀጥለው ዓመት የምናከብረው 60ኛው ዓመት የቴሌቪዥን ምስረታ በዓል መሰረት በማድረግ 6000 መጽሐፍት አሰባስበን በተለያዩ ክልል የሚገኙ የፓብሊክ ላይብረሪ እንዲደርስ እናደርጋለን ብለን በዋና ስራ አስፈጻሚያችን ምክንያት ቃል ተገብቶ ነበር። ዛሬ ያደረግነው በዚህ በአማራ ብሔራዊ ክልል ደሴ ለፓብሊክ ላይብረሪ ወደ 500 የሚሆኑ መጽሐፍትን አበርክተናል። እነዚህ መጽሐፍት በተለያዩ መስክ የተጻፉ ናቸው ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄ ዛሬ ሰኔ 1 የጀመርነውን ባሉት በቀሩት ክልሎችም እንደዚሁ እነዚህ መጽሐፍትን እናደርሳለን። ኢቢሲ የንባብ ባህል እንዲዳብር እየሰራ ያለው ስራ የሚያስመሰግን መሆኑን የገለጹት የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የተደረገው ድጋፍም በከተማዋ የክረምት ንባብን ለማሳደግ የሚረዳ እንደሆነ ተናግረዋል። ኢቢሲን በጣም እናመሰግናለን። ከ500 ያላነሰ መጽሐፍት የተለያዩ መጽሐፍቶች ናቸው ዛሬ ድጋፍ የተደረጉልን። ይሄ የምታዩት የህዝብ ላይብረሪ ነው። ብዙ ወጣቶች ብዙ ትልልቅ አረጋውያን ጭምር የሚያነቡበት የህዝብ ላይብረሪ ነው እና አንባቢ ትውልድ ለመፍጠር ከምንም በላይ መስራት ያስፈልጋል። እነዚህ መጽሐፎች ደግሞ ከምንም በላይ ባየነው ዝርዝራቸውና
አልፎ አልፎም በሚታወቁት መጽሐፎች ለትውልድ ራሳቸውን አስተዋጽኦ ማበረከት የሚችሉ መጽሐፎች ናቸው። ማንበብ ከምንም በላይ የሰውን ልጅ የማሰብ ችሎታ ይጨምራል። ማንበብ ሊቅ ያደርጋል። ስለዚህ የመጣው ደግሞ ክረምት ነው አሁን ቀጣይ። ስለዚህ ከክረምቱ ጋር ተያይዞ ብዙ ወጣቶች እዚህ ቤተ መጻሕፍት እንዲያሳልፉ የሚያስችል ድጋፍ ነው የተደረገልንና በዚህ አጋጣሚ ልናመሰግን እንወዳለን። ስለዚህ ማህበረሰቡ ያለውን ጊዜውን ተጠቅሞ የመጽሐፍ ንባብ በዚህ እንዲጠቀም በዚሁ አጋጣሚ ጥሪ ላቀርብ እወዳለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ 500 የተለያዩ መጽሐፍትን በስጦታ ያበረከተበት የደሴ የሕዝብ ቤተ መጻሕፍት በርካታ አንባቢያን የሚገለገሉበት 2 አስርት ዓመታትን ያስቆጠረ ነው ሲሉ የደሴ ከተማ ባህልና ቱሪዝም መምሪያ ኃላፊዋ ትዕግስት አበበ ገልጸዋል። እንግዲህ በዚህ ቤተ መጻሕፍት ውስጥ እንደየእድሜ ክልላቸው በህፃናትና በወጣቶች ክፍል ወይም ጠቅላላ አንባቢያን በሚሳተፉበት ተብሎ በሁለት ክፍል አገልግሎት ይሰጣል። በህፃናት ክፍል ውስጥ ለህፃናት የሚመጥኑ የተለያዩ የንባብ አገልግሎቶች ይገኛሉ። በዚህ ውስጥ ደግሞ አጠቃላይ አንባቢያን ሊያገኟቸው የሚችሉ መጽሐፍቶችን በማቅረብ የንባብ አገልግሎት ያገኛሉ፣ የውሰት አገልግሎት ያገኛሉ። ምናልባት ባለን ውስን ቢሆንም የኢንተርኔት አገልግሎት ኦንላይን ያሉ መረጃ መጽሐፍቶችን የሚያገኙባቸውንም እነዚህን አገልግሎት ለጠቅላላ አንባቢያኖቻችን አገልግሎት እንሰጣለን። ኢቢሲ በተለያዩ ክልሎችም የመጽሐፍ ስጦታ ማበርከቱን እንደሚቀጥል ተጠቁሟል። በተመሳሳይ ዜና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለጋምቤላ ክልል የሕዝብ ቤተ መጻሕፍት 500 የተለያዩ መጽሐፍትን አበርክቷል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአቅርቦት ዲቪዥን ስራ አስፈጻሚ አቶ ጌታሁን ቲማ መጽሐፍቱን ለክልሉ ባስረከቡበት ጊዜ ኮርፖሬሽኑ በቀጣዩ ዓመት የሚያከብረውን የኢቲቪ 60ኛ ዓመት የምስረታ በዓልን በማስመልከት መጽሐፍት ቤተኛ በሚል መርሃ ግብር 6000 መጽሐፍትን በማሰባሰብ ለሕዝብ ቤተ መጻሕፍት ለማከፋፈል የያዘውን እቅድ ተግባራዊ ማድረግ መጀመሩን ገልጸዋል። የጋምቤላ ክልል ርዕሰ መስተዳድር የማህበራዊ ጉዳይ አማካሪ አቶ ፒተር አማን በርክክብ መርሃ ግብሩ ላይ እንዳሉት ኮርፖሬሽኑ የማህበረሰቡን የንባብ ባህል ለማጎልበት ለክልሉ ላበረከተው መጽሐፍት ድጋፍ አመስግነዋል። ቀደም ሲል ጠብቁን ወዳልናችሁ የድንቃ ድንቅ ዘገባችን ደግሞ እናምራ። የአዲስ አበባው መርካቶ በአፍሪካ ግዙፍ የገበያ ስፍራ መሆኑ ይነገርለታል። ልክ እንደዚህ ሁሉ የየራሳቸው መለያ ያላቸው የገበያ ስፍራዎች በዓለማችን አሉ። በቻይና ደግሞ የትዳር ጓደኛ አሊያም ውሃ አጣጭ የሚሸመትባቸው የገበያ ስፍራዎች አሉ ይለናል ባልደረባችን ፍጹም ግርማ በተከታዩ የድንቃ ድንቅ ዘገባው። በቻይና ቆሞ ቀርነት የወላጆች ትልስ ይለኛል። በቻይና ነባር ባህል መሰረት በሀያዎቹ የዕድሜ ክልል ትዳር መያዝ ይገባል። ይህን ዕድሜ መሻገር ደግሞ እንደ ቆሞ ቀር ስለሚያስቆጥር ቤተሰብን ያስጨንቃል። ምክንያቱም ቻይና 1.4 ቢሊዮን ሕዝብ በመያዝ ከዓለም ቀዳሚዋ ሀገር ናት። የወንዶች ቁጥር ከሴቶች በ28 ሚሊዮን እንደሚልቅ መረጃዎች ያመለክታል። የውጭ ዜና የሮማው ሊቀ ጳጳስ አቡነ ፍራንሲስ ከፍልስጤምና እስራኤል አምባሳደሮች ጋር በትናንትናው ዕለት በጋዛ ያለው ጦርነት እንዲያበቃ በጣሊያን ጸሎት አደረጉ። ጦርነቱ እንዲያበቃ በየዕለቱ ጸልያለሁ ያሉት ሊቀ ጳጳሱ በትናንትናው ዕለትም በጣሊያን ከእስራኤል አምባሳደር ራፋኤል ሹስትና በጣሊያን ከፍልስጤም አምባሳደር ኢሳ ካሲሴ ጋር በመሆን ጸሎት ማከናወናቸውን አሶሲኤትድ ፕሬስ ዘግቧል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የቅዳሜ ምሽት የ2 ሰዓት ዜናችን አበቃ። ስለተከታተላችሁ እናመሰግናለን። ማህሌት ታደለ ነኝ። በሰላም